ምን ነው? ፖሊሶቹ ለምንድን ነው ፈልግሻለሁ ያሉት? እኔ ነኝ ብቻዋን ላናገራት እፈልጋለሁ ያልኳቸው። እንዴት? ተረጋጊና እናውራ። ቆይ ለምንድን ነው ፖሊሶቹ እንዲወጡ ያደረግሽው? ፖሊሶቹ እንዲሰሙ የማልፈልገው ነገር ስላለ ነው። ታዲያ እዛው ክፍላችን አታናግሪኝም ነበር? ፖሊሶቹ ብቻ ሳይሆን እነዛ ወጠጤ ጓደኞችሽም እንዲያውቁ ስላልፈለግኩ ነው። ወጠጤ የምትያቸው እነ ምህረት ነው? እና ምን ነው ወጠጤ አይደሉም እንዴ? እርግብ፣ አሁን ለምን እንደፈለግሽኝ ትነግሪኝ? እነግርሻለሁ፣ ግን አሁን የምነግርሽን ነገር ለማንም እንድትናገሪ አልፈልግም። ለምን? በቃ እንድትናገሪ ስለማልፈልግ ነዋ። እሺ ንገሪኝ። እዚህ ድረስ እጄን ለመስጠት የመጣሁት ከአንቺ ጋር ለመገናኘት ብቸኛ እድሌ ስለሆነ ነው። ማለት? ይኸውልሽ ሜላት፣ እኔና አንቺ መነጋገር ያለብን ብዙ ጉዳዮች አሉ። ምንድን ነው የምንነጋገረው? የመጀመሪያ ነገር አንቺ አክስቴ እንዳልገድልሻት የሚያሳይ መረጃ አለኝ። ምን አይነት መረጃ? እሱን ለጊዜው አልነግርሽም። እና እሱ መረጃ ልትሰጪ ነው የመጣሽው? አዎ ልሰጥሽ ነው የመጣሁት። እና ለምን ለፖሊሶቹ አሰጫቸው? ግን አንቺ ከዚህ ነፃ ነሽ ተብለሽ ስትወጪ እኔም ከአንቺ ጋር መውጣት ፈልጋለሁ። አልገባኝም። እኔና አንቺ እኮ የታሰርነው በተመሳሳይ ወንጀል አይደለም። ጠያቂ ይፈልግሻል። ፋኖሴ ያህና አባት፣ አንቺ እዚህ ምን ታደርጋለህ? ትተዋወቃላችሁ እንዴ? ቆይ እንዴት ነው ነገሩ? ንገሩኝ እንጂ ትተዋወቃላችሁ ወይ? እኔ እዚህ እንዳለው አውቀን እንደ መጣው እኔ ታውቂ። ቆይ አንቺ እንዴት ነው እዚህ የመጣሽው? ፖሊሶቹ ሲፈልጉኝ ስለነበር መጣሁላቸው። ምን ስትይ ነው የመጣሽው? ሁሉም ነገር ሰለቸኝ። ይበልጥ ደበረኝ። ወይኔ ወንድሜን አሞት እንዳይሆን እንጂ። አረ ህመም እንኳን አልመሰለኝም። የእሱን ነገር ታውቂያለሽ፣ ያው ሁሉንም ነገር መደበቅ ይወዳል። እስቲ ሂጂ ልየው። በላኋት? አዎ ትርንጎ ይበላ የለ ወጥ አደረኳት። ምን እያልሽ ነው አለሜ? መኝታ ክፍል ላባክሽ። እሺ ሻዩስ? ወይ ምን ሆነሽ? አላስቀምጪው እባክሽ፣ ትመጣለች። እሺ አለሜ ይቅርታ። ድንብላል ስለ ጮኩብሽ በጣም ይቅርታ። እሺ አለሜ፣ ደግሞ ያንቺን ጸባይ እኮ ለመድኩት። ገባኝ። ብትጮይም እብድ መሆንሽን ስለማቅ ምንም አይገርመኝም ለማለት እየፈለግሽ ነው? ወይ አባቴ ድረሱልኝ። ኧረ እኔ እንደዚህ ማለት አይደለም። እና ያንቺን ጸባይ በአጋጣሚ የተዋወቁት አባባ ኖላዊና ፋኖሴ ተቀራርበዋል ማለት ነው። እንግዲህ በባለፈው ክፍል ቁጭ ብላ ስታለቅስ ስላገኟት አባባ ኖላዊ ደግሞ በጣም ለሰው አዛኝ፣ ለሰው ለተከፋ ደራሽ እንደው መሆናቸው መጠን ቁጭ ብለው ያላትን ችግር ሁሉ አዳምጠው ተረድተው ስለሳቸውም አንዳንድ ነገር ስለ ሀኒቾና ስለ እርግብ ተናግረው ሁሉን ነገር ተግባብተው እሷም ወዳጅ በቃ ከዚህ በኋላ ደግሞ ድጋሚ ሌላ ወዳጅ አገኘው፣ ስለዚህ በጣም ነው ማመሰግንህ እያለች እያመሰገነቻቸው ነበር አባባ ኖላዊን። እናም ስለ እርግብም ነግራቸው ጓደኛዬን እስር ቤት ድረስ እጅ አስታውቅሃለሁ ስላለቻቸው አብረው ተያይዘው ወደ እስር ቤት ሄዱ። ከዛም ከእስር ቤት ስትጠራ ወይዘሮ እርግብ ሆና ቁጭ አለች እና አባባ ኖላዊን በጣም ደነገጡ። እርግብም ደነገጠች። እሷም አታውቅም ነበረ ማለት ነው ፋኖስ። እና ከዚህ በፊት ትተዋወቃላችሁ እንዴ ምንድን ነው ምናምን ብላ ስታፋጥጣቸው እና እርግብም በዚህ የገባሁት በራሴ ፍቃድ ነው፣ ፖሊሶቹ ከዚህ በፊት ሲያሳድዱኝ ስለነበረ ስለሚፈልጉኝ ነው፣ እነሱ በቃ ከነሱ መሳደድ ሰልችቶኝ ነው የመጣሁት ብላ እንግዲህ ለአባባ ኖላዊም ትተዋወቃላችሁ እንዴ ብላ ስትነግራቸው ከዛ እሳቸው ጥለው ሄደና ምንድን ነው መናገር የምትፈልጊው ነገር አለ ወይ? ምንድን ነው ከየት ነው የምታውቂያቸው ብላ እሷም ለመጠየቅ ሞከረች፣ ግን ፈቃደኛ አይደለችም እና ተናዳባቸው እንግዲህ ከአባባ ኖላዊ ጋር ወደ ውጭ ሄዳለች ማለት ነው እርግብም በዚህ ሁኔታ። ከዛም አባባ ኖላዊ ሁሉንም እውነታ ነገረቻቸው። ምክንያቱም እሷ በኋላ እነግርሻለሁ ነው ያለችኝና ንገረኝ ብላ አስገደደቻቸውና ሁሉንም ነገር ነገሯት ማለት ነው። እርግብ ከዚህ በፊት የሀናን ታሪክ እንደሰረቀች እና በአክስቷ ምክንያት ብዙ ወንጀል ውስጥ እንደገባች ነገረች እና ድሮም እድሌ ነው የሰው አይጣለች ተብያለሁ እያለች እያማረረች ነበር። ግን እሳቸው አባብለው እንደገና ድጋሚ
ከሷቸው ጋር እንድትሆን ያደረጓት ማለት ነው። በሌላ በኩል ወይዘሮ እርግብ እንግዲህ እስር ቤት የገባችበትን ምክንያት ተናግራለች ማለት ነው። ወይዘሮ ሜላትን ጠርታ ቢሮ ድረስ እንግዲህ እነዛን ነፈዞች ፖሊሶቹ አስወጥታ ማን ልጆቹም እንዲሰሙ ስላልፈለኩ እኔና አንቺ ብዙ መነጋገር ያለብን ነገር አለ ብላ ቢሮ ድረስ ወስዳ እንግዲህ እውነታውን ነግራታለች። እና እኔ አንቺ እዚህ እስር ቤት ውስጥ ነፃ ልትወጪ የምችበት መረጃ አለኝ። ስለዚህ እኔ ልረዳሽ፣ አንቺ ነፃ እንድትወጪ አግዝሻለሁ፣ አንቺ ምን አግዥኝ ብላ እንግዲህ ጠይቃታለች ማለት ነው፣ እንደ መደራደሪያ። ምክንያቱም እዚህ እስር ቤት የገባችው እሷ ወንጀለኝነቷ አሳስቧት ምናምን እጇን ሰጥታ ሳይሆን ወይዘሮ ሜላትን የምታገኝበት ብቸኛ መንገድ ይሄ ስለሆነ ነው ማለት ነው እጇን የሰጠችው። እና ወይዘሮ ሜላትም እኔ ለራሴ እዚህ አንድ ክፍል ውስጥ ተዘግቶብኝ ምሎ ራሴን ነፃ ማውጣት ስላልቻልኩ ነው እንዴት አንቺን ላወጣሽ እችላለሁ ብላ መለሰችላትና ግን እኔ አሁን ውሳኔ እንድትወስኝ አልፈልግም፣ እንድታስቢበት ጊዜ ሰጥሻለሁ ብላ ጊዜ ሰጥታታለች ማለት ነው። እና ወይዘሮ ሜላትም ትችላለች፣ ምክንያቱም ከዚህ በፊት ከሷ ቤት የሰራችውን በደል ሁሉ ይቅርታ ካለቻት እርግብ ነፃ ትወጣለች። ሙሉ መረጃውን ደግሞ እሷ ለፖሊስ ከሰጠች ደግሞ ከወንጀል ነፃ እንደሆነች በሌላ ሰው እንደተገደለች ወይዘሮ ባዩሽ ፖሊስ ያረጋግጥና እሷ ነፃ ትወጣለች። በዚህ እንግዲህ ግን ወይዘሮ ሜላት እስካሁን አልወሰነችም ማለት ነው። እኔ በራሴ መንገድ ራሴን ነፃ አደርጋለሁ፣ አንቺ ግን እድሜ ልክሽን እስር ቤት በስብሰሽ ትቀሪያለሽ ብላታለች። ግን ደግሞ እስር ቤት በቀላሉ የምትወጣበት መንገድ እሷም የተረጋገጠ ስላልሆነ እሷ የወሰነችው እንግዲህ እንደ መጨረሻው እንደታየው ከሆነ እውነቱን ነግራ ወይ እሷም እርግብም ነፃ የሚወጡበትን መንገድ ታመቻቻለች ብለን እናስባለን። በሌላ በኩል ምናሴ ባለፈው እናቱ ስለ እርግብ ተናግረው በዛም ለማንም እንዳትናገር ስላለችው እንግዲህ ቤት ውስጥ ማንንም አያናግርም፣ በጣም ተረብሿል። እና ሜላትም ሰላሚና ምን ሆነ ነው ብላ ለማናገር ሞከረች። እሱ ግን ምንም እኔ ማንንም ማናገር አልፈልግም ብሎ እንግዲህ ጥሏት ሄዷ ማለት ነው። በዚህ ምክንያት እሷ ደግሞ ያሰበችው ምናልባት አንተነህ አግኝቶት ሊሆን ይችላል ብላ ከስንት ጊዜ በኋላ እሱን አስባ በዛም በራሷ እየተናደደች ነበር። ከዛ አንቺው መጣ ምናሴ ትሎ ነው ስትል በጣም ተበሳጭቷል። እና ማለት ጥሩ ስሜት ላይ እንዳልሆነና ተኝቶ እንደሆነች ነገር እሱም ታጽናን ነው ሄደች። እና ምናሴም ያው ትልቅ ኃላፊነት እናቱ ስለሰጠችው ለማንም አትናገር ብላ ማለት ነው ጨንቆታል። እሱ ምን ማድረግ እንደሌለበት አንደኛ መናገር አይፈልግም፣ ሁለተኛ ደግሞ እዛ ቤት ውስጥ እየተጨናነቀ እህቶቹ ስላወቁበት ምን ሆነ ነው ለሚለው መልስ እስካሁን አላገኝም ማለት ነው። በሌላ በኩል ጆሮና ተምቹ እንግዲህ ጭሳቸውን እያጫጫሱ ቀጥለዋል ማለት ነው ከሰፈር ርቀው። እናም በዚህ ምክንያት ወይዘሮ ሜላት እንዴት ሆና ይሆን ያው የት ትሆን ብለው አስበዋል። እና የመጨረሻ ላይ ግን ያው እሷ በጣም ጥሩ ሰው ስለሆነች ደልን ጠይቃት ይገባል ብለው ስላሰቡ ወደ እስር ቤት ለመምጣት ወሰኑ ማለት ነው ሁለታቸውም። ከዛ ግን ሲመጡ አባባ ኖላዊ ከዛ ሴትዮ ጋር መንገድ ላይ እያለፉ አዩዋቸው፣ ተደብቀው እየተከታተሉ ነበር። እና አዲስ በቃ የሆነ ሚስት አባባ ኖላዊ አገኘ እያለ ታምቹ በጣም ሙል ሲይዝ ነበር። በጣም እዚህ ጋር ያሳቀኝ ታምቹ ማለት ነው። እና በቃ እየጀነጀኗት ነው፣ አሁን ስልክ ሊቀበሏት ነው ምናምን እያሉ በጣም ሙድ እያሱባቸው እንግዲህ ሄዱ ማለት ነው። እናም በዚህ ምክንያት ያው እነሱ አሁን ላይ ጎዳና ላይ ነው ያሉት። ያው ቡሌ ካላገኙ ጾማቸውን ያድራሉ፣ ካገኙ ይበላሉ። በዚህ ምክንያት እንግዲህ ተምቹ ተመልሰን ወደ ስርቆት እንግባ እያለ እየገፋፋው ነው። እሱ ግን ወደ ኋላ መመለስ አንችልም፣ ድጋሚ አባባ ኖላዊ ይቆጣሉ ብሎ ተቆጥቶታል ማለት ነው። እና እሳቸው ከተቆጡ ለምንድነው ሲጋራ የምታጨስ እያለ እየተከራከረው ነበር። እሱ ግን ፈቃደኛ አይደለም ስርቆት ውስጥ ለመግባት። በዚህ ምክንያት ያላቸው አማራጭ አጎቱ የተምቹ አጎት ሲደውል ከሱ ብር መጠየቅ ነው። በዛም ምክንያት ስልካቸውን ለረጅም ጊዜ ዘግተውት ነበርና ድጋሚ ስልኩን ከፈተ። በዚህ መሀኒቹ ስልኩ መክፈቱን ስታቅ ተደጋጋሚ እየደወለች ነበር። እሱ ግን ሁለታቸውም እያነሱላት አይደለም ማለት ነው። እናም በዚህ ምክንያት ሀኒቾ በጣም ተጨናንቃለች። እሱ ግን ስልክ አያነሳላትም። እንደውም በቃ ደግሞ ሌላ እንዳይጎዱ እቺ አብራቸው ያለችው ሴትዮ ማን ትሆን ደግሞ እንደ እርግብ እንዳትጎዳት እያለ በመሀል አንስቶ ነበረ።
ጆሮ ማለት ነው። እና እርግብ እንዴት መጥፎ ናት ትላለህ ብሎ በጣም ተናዶበት ሄደ ማለት ነው። ምክንያቱም እርግብን እስካሁን ድረስ ይወዳታል። በዛ ምክንያት እንዴት እሷን መጥፎ ትላለህ ብሎ ተበሳጭቶበት ሄደ። ስልኩ ስለተከፈተ ሀኒቾ ደስ ብሏት እንግዲህ ለድንብላል ሂዳ ስልኩ መከፈቱንና እስካሁን በህይወት እንዳሉ ስትነግረው በጣም ነው ደስ ያላት። ድንብላል ያው በተስፋ እየጠበቀች ነበር የእነሱን ደህና መሆን። እናም ሂዳ ሀኒቾ ስትነግራት በጣም ነው ደስ ያላት ደህና በመሆናቸው። እና ሀኒቾ ምናሴን ሄዳ ለመነጋገር ሞከረች፣ ግን እሱ ምንም አልሆንኩም ነው መልሱ። ያቺ ወረኛ ነግራሽ ነው አይደል እንደዚህ ሆንሽ? እኔ እሷ ባትነግረኝም አንተ ሁኔታ ያስታውቃል። አሞህ ከሆነ ንገረኝ ብላ እንደውም ምግብም አልበላም ብሎ እኔ ራሴ ሰርቼ አመጣልሃለሁ ብላ ኪችን ምግብ ልትሰራ ሀኒቾ ገባች። ግን ድንብላል እኔ እሰራዋለሁ ብትላት ችግር የለውም እኔ እሰራዋለሁ ብላ እንግዲህ ከድንብላል ጋር ሆነው ቤት እያጸዱ ምግብ ሰሩለት ማለት ነው ለምናሴ። ሌሊት ራሱ እራት አልበላም ብሎ በሌሊት መጥቶ ስልክ ደውሎ ለሰላሚና እንግዲህ ምግብ እንደሚፈልግ ነገራት። እሷም ወደ ኪችን ሄዳ ምግብ እንደሚፈልግ ነገረቻትና ምግብም ይዛ ሄደች ማለት ነው። በዚህ ምክንያት እንግዲህ እሱ በጣም ተጨናንቋል። ማድረግ ያለበትን ነገር አያውቅም። እና አባባ ኖላዊም ከቤት ይዘዋት ሄደዋል ማለት ነው። ከሀኒቾ አንቺ ወደ ቤተሰቦችሽ ቤት ሂጂ፣ እኔ ስልካቸው ከተከፈተ ዘንዳ ምናልባት ሊመጡ ይችላሉ፣ እኔ ሂጅ እፈልጋቸዋለሁ፣ አንቺ ግን ወደ ቤተሰቦችሽ ሂጂ ብሎ እነሱን ለመፈለግ ወጥተው ከልጅቷ ጋር ተመልሰው ቤት መጥተዋል። እና ቤትህ በጣም ታምራለች እያለች ነበር እና ምግብ ሰርተው እንግዲህ አባባ ኖላዊ ራሳቸው ነው ብዙ ጊዜ ምግብ የሚሰሩት። እና ሀኒቾንም እኔ ነኝ ያስተማርኳት ምናምን ብለዋት ሁሉ ነገር ስለነገሯት እንደውም ልጅ የት ሄዳ ነው ስትል እሷ ቤተሰቦቿ ጋር ሄዳለች። ያው ሁለት ቤት ተሰቃየች፣ አንዴዛ እንደዚህ ትላለች እያለ ያው ብቻዋን ከምትሆን ቤተሰብ በስቷት በፍቅር ትጨናነቅ ይሻላታል እያለች እያዘነች ነበር። ያው ሁሌ ሰው አጠገቧ ስለሌለ ብቸኝነት ይሰማታል ማለት ነው። እና አባባ ኖላዊ አንተ እኔ እያለሁ አንተ አሰራም ብላ እሷ ምግብ ሰራች ማለት ነው። እንግዲህ ተመልካቾቻችንም ይጣመሩልን እያሉ ነው አባባ ኖላዊ እና ፋኖሴ። እንግዲህ አብረን የምናየው ይሆናል ቀጣዩን ክፍል። ወደ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በትዕግስት እስከ መጨረሻው ደቂቃ ስላዳመጣችሁ በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው።